ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። ኢትዮጵያ አዲሱን የአፍሪካ የጤና ፋይናንስ አቅጣጫ በተግባር ከሚያስጀምሩ ቀዳሚ ሀገራት መካከል እንድትሆን የአፍሪካ ኢኮኖሚክ ኮሚሽን ስራ አስፈጻሚ ክላቨር ጋጋቴ ጥሪ ያቀረቡ። ስራ አስፈጻሚው ጥሪውን ያቀረቡት በአፍሪካ የጤና ፋይናንስ የወደፊት አቅጣጫና በታንጂር ዲክላሬሽን ትግበራ ዙሪያ ከጤና ሚኒስትር ዶክተር መቅደስ ዳባ ጋር ውይይት ባካሄዱበት ወቅት ነው። በውይይቱ ወቅት በስራ አስፈጻሚው የተመራ ልዑካን ቡድን ጤናን የሀገራት ዘላቂ ልማትና የኢኮኖሚ እድገት መሰረታዊ ኢንቨስትመንት አድርጎ የሚመለከተውን አዲሱን የአፍሪካ የጤና ፋይናንስ አቅጣጫ አቅርቧል። በዚህም መሰረት ኢትዮጵያ ይህን አዲስ አሰራር በተግባር ከሚያስጀምሩ ቀዳሚ ሀገራት መካከል እንድትሆን ጥሪ አቅርበዋል። በታንጂር ዲክላሬሽን እየተመራ ያለው ይህ አህጉራዊ ጥረት ዘላቂ የጤና ፋይናንስን በማጠናከር የሀገር ውስጥ የሀብት አሰባሰብን በማሳደግ ያሉ ሀብቶችን በብቃት በመጠቀም ፈጠራ ያላቸው የፋይናንስ አማራጮችን በማስፋፋት ጤናን ለአህጉሪቱ ዘላቂ ልማት ዋና መሰረት ለማድረግ ያለመ ነው ተብሏል። የጤና ሚኒስትር ዶክተር መቅደስ ዳባ ኢትዮጵያ አዲሱን የአፍሪካ የጤና ፋይናንስ አቅጣጫ በተግባር ለማስጀመር ያላትን ዝግጁነት ገልጸው በሀገሪቱ በጤና ፋይናንስ ዘርፍ እየተተገበሩ ያሉ የፖሊሲ ማሻሻያዎች የሀገር ውስጥ የሀብት አሰባሰብ ጥረቶች ለዚህ አህጉራዊ አቅጣጫ ጠንካራ መሰረት መሆናቸውን አብራርተዋል። በመጨረሻም ኢትዮጵያ ከኮሚሽኑ ጋር በቅርበት በመስራት ታንጂር ዲክላሬሽንን ወደ ተግባራዊ ውጤት በመቀየር ዘላቂ የጤና ፋይናንስን ለማጠናከር በጋራ ለመስራት ተስማምተዋል። የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል አፍሪካን ሲዲሲ አሜሪካ የኢቦላ ወረርሽኝን ተከትሎ በኡጋንዳ ላይ የጣለችውን የጉዞ ገደብ እንድታነሳ ጥሪ ያቀረበ። ማዕከሉ በአህጉሪቱ እየተባባሰ የመጣውን የኢቦላ ወረርሽኝ ለመቆጣጠር በሚል የሚደረጉ የጉዞ እገዳዎችን እንደማይደግፍ ማስታወቁን አዣንስ ፍራንስ ፕሬስ ዘግቧል። አፍሪካ ሲዲሲ ጥሪውን ያቀረበው ዋሽንግተን በዲሞክራቲክ ሪፐብሊክ ኮንጎ ከተከሰተው የኢቦላ ወረርሽኝ ጋር በተያያዘ ከኮንጎ ኡጋንዳና ደቡብ ሱዳን የሚመጡ መንገደኞች ላይ የጉዞ ገደብ ከጣለች ከቀናት በኋላ ነው። በጋና ዋና ከተማ አክራ በተካሄደው የአፍሪካ ህብረት የጤና ጉባኤ ላይ ንግግር ያደረጉት የአፍሪካ ሲዲሲ ዋና ዳይሬክተር ዣን ካሲያ ተቋማቸው የጉዞ እገዳዎችን መጣልን እንደማይመክር ተናግረዋል። ዣን ካሲያ ኡጋንዳ ላለፉት 3 ሳምንታት አዲስ የኢቦላ ተጠቂ እንዳላስመዘገበችና የመጨረሻው ታካሚም ከሳምንት በፊት ከህክምና ማዕከል መውጣቱን በመጥቀስ በአገሪቱ ላይ የተጣለው የጉዞ ገደብ እንዲነሳ የሚጠይቅ ደብዳቤ ለአሜሪካ የጤና ሚኒስትር ሮበርት ኤፍ ኬኔዲ መጻፋቸውን ገልጸዋል። አሜሪካ ይህንን የጉዞ ገደብ እንድትቀጥል የሚያደርግ ምንም ምክንያት የለም ያሉት ዳይሬክተሩ ሀገራት ስለ ወረርሽኝ ግልጽ መረጃ በመስጠታቸው ሊቀጡ አይገባም ብለዋል። ካሲያ የጉዞ ገደቦችን ቢቃወሙም የኢቦላ ወረርሽኙ በፍጥነት እየተባባሰ መሆኑን ግን አልሸሸጉም። ይህን ወረርሽኝ ዛሬ መግታት ካልቻልን ዓለም ካየቻቸው የኢቦላ ወረርሽኞች እጅግ የከፋው ይሆናል ሲሉ አስጠንቅቀዋል። የጤና ባለሙያዎች በቀደሙት የኢቦላ ወረርሽኝ ወቅቶች የጉዞ እገዳዎች የህክምና ቁሳቁሶችንና የጤና ባለሙያዎችን እንቅስቃሴ እንዳስተጓጎሉ እንዲሁም የንግድ እንቅስቃሴን እንዳደናቀፉ ይገልጻሉ። ይህንን ተከትሎም ከጉዞ እገዳ ይልቅ ወረርሽኙን በቅርበት መከታተልና ተጠቂዎችን ለይቶ ማቆየት አይነተኛ መፍትሄ መሆኑን አጽንኦት ሰጥተዋል። የሳውዲ አረቢያ የመንግስት የልማት ድርጅት የማዕድን ኩባንያ ማዕድን ቀጥተኛ የግዢ ስምምነት ወይንም የመንግስት ለመንግስት ስምምነት በመፈጸም ለሚቀጥሉት 3 ዓመታት የዳፕ አፈር ማዳበሪያን በተሻለ ዋጋና ጥራት ለኢትዮጵያ ማቅረብ በሚችልበት ሁኔታ ላይ ከኢትዮጵያ የግብርና ስራዎች ኮርፖሬሽን ጋር ውይይት አደረገ። በአፈር ማዳበሪያ አቅርቦት ዙሪያ የተካሄደው ውይይት የኮርፖሬሽኑ የበላይ አመራሮች ከማዕድን ኩባንያው ከፍተኛ የስራ ኃላፊዎች ጋር በዋናው መስሪያ ቤት ማከናወናቸው ተጠቅሷል። በሁለቱ ተቋማት መካከል የተደረገ ውይይት በዋናነት ኩባንያው ከኢትዮጵያ መንግስት ጋር ቀጥተኛ የግዢ ስምምነት ወይንም መንግስት ለመንግስት ስምምነት በመፈጸም ለሚቀጥሉት 3 ዓመታት የዳፕ አፈር ማዳበሪያን በተሻለ ዋጋና ጥራት ማቅረብ በሚቻልበት ሁኔታ ላይ ያተኮረ መሆኑን የኮርፖሬሽኑ የግብርና ግብዓት አቅርቦት ዘርፍ ስራ አስፈጻሚ በእውቀቱ ያረጋል ተናግረዋል። ከኩባንያው ማዳበሪያን በቀጥታ መግዛት በርካታ ዘላቂ ጥቅሞች እንዳሉት የተገለጸ ሲሆን በተለይም ሳውዲ አረቢያ ለኢትዮጵያ ካላት የጂኦግራፊ ቅርበት አኳያ የዳፕ ማዳበሪያ በአጭር ቀናት ውስጥ አጓጉዞ ለአርሶ አደሩ በወቅቱ ለማሰራጨት ያስችላል ተብሏል። እንዲሁም የመጓጓዣ ወጪን ለመቀነስና የጥራት ደረጃን ለመጠበቅ ከፍተኛ ፋይዳ እንደሚኖረው ኮርፖሬሽኑ በፌስቡክ ገጹ ባወጣው መግለጫ አስነብቧል። ኩባንያው በአሁኑ ወቅት ለኮርፖሬሽኑ ማዳበሪያ በማቅረብ ላይ መሆኑ የተገለጸ ሲሆን በአሜሪካ እስራኤልና ኢራን ግጭት ምክንያት የሆርሙዝ ሰርጥ በተዘጋበት ወቅት ግብዓቱን በየብስና በቀይ ባህር በኩል በአማራጭ መንገዶች በማጓጓዝ የአቅርቦት እጥረት እንዳይፈጠር ማድረጉ ተጠቅሷል። በቀጣይ ኩባንያ
ኩባንያው ከኮርፖሬሽኑ የስራ አመራር ቦርድና ከግብርና ሚኒስቴር አመራሮች ጋር ከተወያየ በኋላ መደበኛ ስምምነት እንደሚፈረም ይጠበቃል ተብሏል። በተጨማሪም ኩባንያው ለኢትዮጵያ አርሶ አደሮች በአፈር ማዳበሪያ አጠቃቀምና አተገባበር ዙሪያ የግንዛቤ ማስጨበጫ ስልጠናዎችን መስጠት በሚቻልበት የትብብር መስክ ላይ ምክክር መደረጉ ተመላክቷል። ኢትዮጵያና ማልዴቪስ በመካከላቸው ቀጥተኛ የአየር በረራ ለመጀመር የሚያስችል የሁለትዮሽ የአየር አገልግሎት ስምምነት ተፈራረሙ። ስምምነቱን የሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ዮሐንስ አበራና የማልዴቪስ የቱሪዝምና ሲቪል አቪዬሽን ሚኒስትር ሙሐመድ አሚን ተፈራርመዋል። በፊርማ ስነ ስርዓቱ ላይ የባለስልጣን መስሪያ ቤቱ የኢኮኖሚ ሬጉሌሽን ዳይሬክተር ናርዶስ በድሉ እንዲሁም የኢትዮጵያ አየር መንገድ የስትራቴጂክ አሊያንስ ምክትል ፕሬዚዳንትና የኢንተርናሽናል አሊያንስ ዳይሬክተር ተገኝተዋል። ስምምነቱ ትላንት በማልዴቪስ መዲና ማሌ የተፈረመው በሀገራቱ የሲቪል አቪዬሽን የስራ ኃላፊዎች መካከል ለ2 ቀናት ሲደረግ የነበረው ውይይትና ድርድር በስኬት መጠናቀቁን ተከትሎ እንደሆነ ተገልጿል። ይህም በኢትዮጵያና በማልዴቪስ መካከል ቀጥተኛ የአየር ትስስር እንዲጀመር የሚያስችል እንደሆነ ባለስልጣን መስሪያ ቤቱ በፌስቡክ ገጹ ባወጣው መግለጫ ጠቁሟል። በተጨማሪም ስምምነቱ የኢትዮጵያ አየር መንገድ በ5ኛ የአየር ነጻነት መብት ተጠቅሞ በማልዴቪስ በኩል ሲድኒ፣ ሲንጋፖርና ኳላላምፑርን ጨምሮ ወደ 10 መዳረሻዎች መብረር የሚያስችለውን እድል እንደሚፈጥርለት ተገልጿል። ይህም የኢትዮጵያ አቪዬሽን ዘርፍ ዓለም አቀፍ ተደራሽነትን በማስፋት የንግድ የቱሪዝምና የኢኮኖሚ ትስስርን የበለጠ ለማጠናከር ከፍተኛ አስተዋጽኦ ይኖረዋል ተብሏል።